ተመልካቾች እንዴት ናችሁ? ተመልሰናል። እንደተለመደው ሰብስክራይብ እና ላይክ ማድረግ አይረሳ። ይመቻችሁ። ወደ ቪዲዮ ሲጋራ ለሳምባ ጠንቅ ነው። እሺ ትምህርቴን ጀምሬያለሁ። ተው ያልሽኝን ተውኩት እታዘዝሻል ሌላም ካለ በይ እተውልሻል ወይኔ ጉዴ ፈላ። ተረጋጋሽ እና ተቀመጥ። ከአንዳንቺ በስተቀር ሱስ በአንድ አይተውም። እሺ አልጠራጠርም እንዲህ ካልሆነማ አልተተዋወቅንም። ችላ ብዬ ለዛሬ በቃል። አሁን ተረጋጋ። ተው ያልሽኝን ተውኩት እታዘዝሻል። ዛሬ ማስተካከል ያሉብን ነገሮችን ሊስት እናደርጋለን። እሺ አንደኛ መምህርን በፍቅር አይን ማየት አይቻልም። እሺ ሁለተኛ ድንጋይ ማሞቅ ትተህ ስራ ትጀምራለሽ። ሶስተኛ ቤት ትከራያለህ። እንዴ በይሳት ቤት ከየት ይገኛል? ደግሞ በዛ ላይ ዋጋውስ? እሱን ለቀርደና ሰና ፕሮፐርቲ ተውላችሁ። ማናቸው ደግሞ እነሱ? ቤትና አፓርትመንት ያሻሽጣሉ። በዛ ላይ ደግሞ የግንባታ ፍቃድና ሰነድ አጣርተው ነው የሚሸጡት። ቆይ አንቺ ነሽ እኔ ነኝ ያጨስኩት እንዴ? በንብር ነው ቤት የምገዛው? ለሱ አታስብ። ሰሞኑን እንዳድ ከቀርደና ሰና ፕሮፐርቲ ምን አይነት መሬት መግዛት እንዳለበት አማክሮ ቆንጆና ሰፊ መሬት ገዝቷል እና መሬቱ ላይ ቆንጆ ሰርቪስ ቤቶች ሰርቶ ሊያከራይ ስለሆነ እዛ ትገባለሽ። ግን አላቅህም፣ አታቀኝም። እሺ ማለት ዳድ ካወቀ አንተን ይገላል፣ እኔን ደግሞ ከልጅነት መዝገብ ነው የሚሰርዘኝ። እሺ በቃ የቀረውን ነገር እናወራለን። እሺ መስከረሜ ባይ። በቃ ይሄን ወቅዳችሁ ከፍቅርሽ ልገናኝ ከነፍስ ጀማው አባቱ ሰላም ነው? መንገድ ጠፍቶብህ ነው ማለት ነበር። በሰላም ነው? እድሜ ሃይ እንዴት ናችሁ? ደህና እግዚአብሔር ይመስገን። መምህር ይቅርታ ዛሬ ጓደኛችሁን ልዋሳት? አረ የምን መዋስ ነው? ሰጁ ጌታ ሆይ ስለምን ሲንግሉኝ እንድኖር ፍረድ። አይዞን ወንድሜ እኔ ያለሁልህ። ስራ ተገኝቶላል። ነገ ሄደን እናወራቸዋለን። እሺ እና ደግሞ አዲስ ቤት ትገባለህ እንዴ? የቤት ኪራዩስ? እኔ አበድራለሁ፣ ግን ሰርተህ ትከፍላለሽ። አመሰግናለሁ። ለምኑ? ለሁሉም ነገር። መምህርን በፍቅር አይን ማየት የተከለከለ ነው። የምትሞች መስሎኝ ነይልኝ ይቅርታ አባት የምሰላም እንዴት ታቋል? ሰላም። ኧረ እኔ እንጃ አላውቃትም። ከሌላ ጸባይ መምህር እንኳን ደህና መጡ። ማናት? ምን ነው? ጥያቄን በጥያቄ አትመልስልኝ። እሺ ምን ቀንተሽ ምናምን ባልሆነ እንዴ? ለምን ቀናለሁ? ምናልባት ወደሽ ልክ እንደ ወንድሜ ከሆነ አዎ እሺ ይሁንልሽ። ለማንኛውም ግን ሰው ጠይቀኝ። እንደሱ ነው እንዴ? በቃ እሺ ስራው ጋር እንሂድ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ኃይሌ ነበር ይላከን። ኦ ብሌን እንዴት ናችሁ? ደህና። ስራ የሚሰራው እሱ ነው? አዎ ሱራ ይባላል። ኦኬ ከዚህ በፊት ምን ስራ ሰርተህ ታውቃለህ?
ያልሰራው ስራ የለም ብታይ። በጣም ጎበዝ የስራ ሰው ነው። እሱ አያወራም እንዴ? አይ ብዙ ጊዜ ስለራስ ችሎታ ማውራት ስለማይወድ ነው። እኔ ቀበል ሰር ታሳያል እንጂ አይደል እንዴ ስራ? አው ውጤቱ ላይ ስለማተኩር። መልካም፣ ነገ ጠዋት መጥተህ ስራ መጀመር ትችላለህ። አንዳንድ ነገሮች ደግሞ ሰራተኞች ያሳዩዋል። እሺ፣ እናመሰግናለን። ፋይን፣ በቃ እሺ። ነገም እንደ ቅድሙ ፍዘዝና ከስራ ያባራል። እሺ፣ ነገማ አንቺ የለሽም ማለ ያፈጣል ይዛ ውለታሽ ባንድ ላይ እንዳይሆን ያስፈራል። ቱሉና ካልከኝ ቦታ አለው ቱሉና ከቀጠርከኝ ቱሉና ሳታስጠብቀኝ ቱሉና ሳታስቆመኝ እንኳን ያካፈሉት ሚስጥር ያጋሩት ሪላል ሲያረፍት ዛሬ ያወቁት ሳፈቅርሽ በስቃይ ምን ሆነሽ ነው? ሲጀመር አንተ ስራ ዲገር ነሽ። ራስሽ አይደለሽ እንዴ ስራ መጀመር አለብህ ያልሽው? እና ስራ እንዲርሳኝ ብያለሁ። ትላንት እኮ ስራ የጨረስኩት ከመሸ ነው። እና አትደውልልኝም ነበር? ስልክ እንዳይለኝ ያውቅ እና ባይኖርስ ቤት መታጠራኝም ነበር? አባዬ ካወቀ ይገላል፣ እኔንም ከልጅነት መዝገብ ይሰርዘኛል አላልሽ? እና ቢሆንስ? ቆይ ለምንድን ነው እየተናደድሽ ያለሽ? መምህር አይደለም እንዴ? መምህር ደግሞ ተማሪዎች ጋር ይናደዳል። እንደሱ ብቻ ነው? እና ለምን ይሆናል? ቆይ አንተ ስራ ረፈደብም እንዴ? ትላንት ስላመሸ ረፈድ አድርገህ ግባ ብሎኝ ነው። በቃ እሺ ናሽኝ እመጣለሁ ሄጂና ዋንቺ መንገድ እኔ አንቺን ስለምው ይመቸኛል ካንቺ ጋር ጨዋታ አይጥመኝም። ወይኔ ብትቀር ኖሮ ምን ታረጊ ነበር? እሱም ብትቀር አሳይ ነበር። ስራ እንዴት ነበር? በጣም አሪፍ ነበር። ብታይ አሪፍ ጓደኛ አግኝቻለሁ። እውነት በል ጥሩ ሰው ነው። ሴት ናት። ሴት እንዴ? አዎ። ምን ነው? አይ ምን ይሁን ያዝልቅላችሁ። ምኑ? የስራ ባልደረባነታችሁ። ከዛም መዝለሉ አይቀርም። በዚያ እየያዛችንማ ወዴት ነው የሚዘለው? ያው ወደ ባልና ሚስት ነው። የራስ ጉዳይ። እሺ ጭራሽ አታስቆመኝ። ቆይ ግን ለምንድን ነው የማታምነው? ምኑን? ከኔ ፍቅር እንደያዘሽ ነው። እሱማው ያማል እንዴ? በሽተኛ የዘመመን ልታጠና ልትፋለም ከደመና ተልኳለ የሚያበራ መፍቻው ቁልፉ ሁሌም ስራ 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 ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ 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 ማናስቦ ስለ ስኬት ግድ ሰጥቶት ለኔ ስሜት ሲያዝሩብኝ ሰርከላይ ከተልሃለው በሄድክበት በቆምክበት ሁሉ አይኖቼ ያላንተ በምድር ላይ ሌላ መቻ ያሉ እንደዋንተ። እሺ ሱራፌል፣ ጭራሽ ስራ አንተ ተጋድመህልኛል። አረ እንደዛ አይደለም አለቃ። አቤት ልብ! አሁን አንተም ልብ አለኝ ብለህ ታወራለህ። እንዴት መጣሽ? ምን ነው በመምጣት የደበረ? ሱራን አምሳ እንብላ። ኦኬ፣ ለዚህ ነው መምጣት የደበረ። አረ እኔ እንደዛ አላልኩም። ቢሃኒ ጭራሽ ማቆላመጥም አለ። ለማንኛውም ሰይጂ ልመጥቼ። አንቺ ካላጎረሽኝ አልበላም። አትጨማለቅ ወደዛ። ቤልሙች አልበላም። በቃ ሻምጣ ከወደድኩሽ በላይ ልውደድሽ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሺህ ጊዜ ብወድሽ ባለን በሌላቅኝ ላንቺ ያለን ፍቅር ምን ጊዜም አያልቅም። እኔ በቂ እናስተያየት ነው የምጠላው። ልውደድሽ መልሽ ከራሴ ሃይ እህት ናት? አይ ፍቅረኛው ነኝ። አይ
ፍቅሬን ተቀበለሽኛል ማለት ነው? ሲጀመር እኔ ማጉረስ አልወድም። እሺ ራስ ብላ ቻው በቃ አልፈራም ነገር እንዳምና አንሻለሽና ፍቅርሽ ከፍ ያደረግሽ እንደ ደመና ምሳቃውን ይዤ መሄድ አለብኝ። የቤቴ ግርማ የንጋት ጮራ አምሮብኝ ሳየው በይፋ ሆን ያለሽና ሰብስክራይብ እና ላይክ ማድረጋችሁ አይረሳ። እንደወደዳችሁ ተስፋ አድርጋለሁ። ቀጣይ ክፍል 3 ይቀጥላል። ሐሳብና አስተያየታችሁን በኮሜንት ላይ አስቀምጡልኝ። ሰብስክራይብ ግን እያነሰኝ ነው፣ ላይክም እያነሰኝ ነው። ይመቻችሁ። መልካም ጊዜ። ሰላም ያገናኘን።